እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ጤናችንን የሚለውጡ 10 ምርጥ ምግቦችን በዚህ ቪዲዮ ላይ እነግራችኋለሁኝ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ደግሞ በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። የምንመገበው ነገር ሰውነታችንን እናም አእምሮን እንዴት እንደሚሰሩ በቀጥታ ስለሚነካ ምግቦች ጤናን በእርግጠኝነት ይለውጣሉ። ምግብ ነዳጅ ብቻ አይደለም፣ ለሴሎች እንዴት እንደሚሰሩ የሚነግር መረጃም ጭምር ነው። ምግቦች ጤናን የሚለውጡባቸው መንገዶችን ልንገራችሁ። አንደኛ፣ በሴል ደረጃ ነው። ከምግብ የሚገኙ ንጥረ ነገሮች እንደ ቫይታሚኖች፣ ማዕድናት፣ አንቲኦክሲዳንቶች፣ ቅባቶችና ፕሮቲኖች ቲሹዎችን ለመጠገን፣ አዲስ ሴሎችን ለመገንባትናም ዲኤንኤን ለመጠበቅ ይጠቅማሉ። ለምሳሌ እንደ ከብሉቤሪ የሚገኙ አንቲኦክሲዳንቶች የአንጎል ሴሎችን ከጉዳት ይከላከላሉ፣ እርጅናንም ያዘገያል። ሁለተኛ፣ በሜታቦሊዝም እና በኃይል ነው። ምግብ ወደ ኃይል ወደ ኤቲፒ የሚለውጡ ጉልኮስ፣ ቅባቶችና ፕሮቲኖችን ይሰጣል። እንደ ኪንዋ እናም ለውዝ ያሉ ሙሉ ምግቦችን መመገብ የተረጋጋ ኃይልን ሲሰጥ፣ ጀንክ ፉድ ግን የኃይል መዛባትንና ማጣትን ያስከትላል። ሶስተኛ፣ በሽታ የመከላከል ስርዓት ውስጥም ሚና ይጫወታል። በቫይታሚን ሲ፣ ዚንክ እና ፕሮባዮቲክስ የበለጸጉ ምግቦች በሽታ የመከላከል አቅምን ያጠናክራሉ። ለምሳሌ ነጭ ሽንኩርት እናም እርጎ ሰውነት ኢንፌክሽኖችን እንዲዋጋ ይረዳሉ። አራተኛ፣ በብግነት ወይም ደግሞ በኢንፍላሜሽን እና በሽታ መከላከል ውስጥ ነው። አንዳንድ ምግቦች ብግነትን ወይም ደግሞ ኢንፍላሜሽንን ይቀንሳሉ፣ እንደ እርድ፣ ሳልመን እና ቅጠላማ አትክልቶች። ሌሎች ደግሞ ብግነትን ያስከትላሉ፣ የተዘጋጀ ስኳርና የተጠበሱ ምግቦች ማለት ነው። ስር የሰደደ ብግነት ከልብ በሽታ፣ ከስኳርና ከአርትራይተስ ጋር የተያያዘ ነው። ስለዚህ የምግብ ምርጫዎች የበሽታ ስጋትንም ይለውጣሉ። አምስተኛ፣ በአንጀት ጤና ላይ ያለው ለውጥ ነው። ፋይበር፣ ፕሪባዮቲክስ እና ፕሮባዮቲክስ የአንጀት ባክቴሪያዎችን ይመግባሉ። ጤናማ አንጀት የተሻለ የምግብ መፈጨት እንዲኖር፣ የጠነከረ በሽታ የመከላከል አቅምና የተሻለ ስሜት እንዲኖረን ያደርጋል። አንጀት ሴሮቶኒንን ያመርታል ማለት ነው። ስድስተኛ፣ የረጅም ጊዜ የጤና ለውጥ እንዲኖር ነው። በየጊዜው ከፍተኛ ንጥረ ምግብ ያላቸውን ምግቦችን መመገብ አንዳንድ የበሽታ ስጋቶችን ይቀንሳል። አሁን ለምሳሌ የልብ በሽታን ለመከላከል ለውዝ፣ ሳልመንና አቮካዶ በጣም ምርጥ ምግቦች ናቸው። የአጥንት መሳሳትን ለመከላከል ደግሞ እንደ ስፒናችና እርጎ ምርጥ ናቸው። የአእምሮ መዛባትን ለመከላከል እንደ ብሉቤሪና አረንጓዴ ሻይ የተሻሉ ምግብና መጠጥ ናቸው። ካንሰርን ለመከላከል ከሆነ ደግሞ እንደ ብሮኮሊ፣ ነጭ ሽንኩርትና እርድ በጣም ጤናማ እናም አስፈላጊ ምግቦች ናቸው። ስለዚህ ምግብ ሴሎችን፣ ሆርሞኖችን፣ አንጀታችንን፣ አእምሮን እናም በሽታ የመከላከል አቅምን በመለወጥ ጤናችንን ይለውጣል ማለት ነው። እናም ወራቶችና ዓመታትን ሲያልፉ ስር ለሰደዱ በሽታዎች የመጋለጥ እድልን እናም ምን ያክል በፍጥነት እንደምታረጁም የሚለውጥ ነው። ስለዚህ ምግብ በጣም ወሳኝ ነው፣ ጤናችንን ይለውጣል። ስለዚህ ጤናችንን የሚለውጡ 10 መመገብ ያለባችሁን ምርጥ የምግብ ዝርዝሮችን ልንገራችሁ። አንደኛ፣ ብሉቤሪ ነው። ብሉቤሪ ሴሎችን ከጉዳት በሚከላከሉ አንቲ ኦክሲዳንቶች በተለይ አንቶሲያኒን የተሞላ ነው። የአእምሮ ጤናን እናም ትውስታን ይጨምራል። የነርቭ ፕላስቲሲቲን የአእምሮ የመላመድ እናም አዲስ ግንኙነቶችን የመፍጠር ችሎታንም ያሻሽላል። ብግነትን እናም የኦክሲዲቲቭ ስትረስንም ይቀንሳል። የደም ግፊትን እና ኤልዲኤል ኮሌስትሮልን በመቀነስ የልብ ጤናንም ይደግፋል። የበሽታ መከላከል ስርዓትንም ያጠናክራል። የተሻለ ትውስታ፣ የአንጎል እርጅናን መቀነስና የመርሳት በሽታ ስጋትንም ለመቀነስ ይረዳል። ሁለተኛ ስፒናች እናም ቅጠላማ አትክልቶች ናቸው። በቫይታሚን ኤ፣ ሲ፣
ኬ፣ ፎሌት፣ ማግኒዥየም፣ ብረትና ፋይበር የተሞላ ነው። የአይን ጤናንም ያሻሽላል። በሉቲንና በዚያካንቲን የበለጸገ ነው። የአጥንት ጥንካሬንም ይደግፋል። በቫይታሚን ኬ እናም በካልሲየም ይዘቱ የምግብ መፈጨትን እናም የአንጀት ጤናንም ይረዳል። የሴል ነዳጅና አጥንትንም ገንቢ ነው። በማግኒዥየም እና በፖታሲየምም የበለጸጉ ናቸው። ኤሌክትሮላይቶችን ያመጣጥናሉ። የደም ግፊትንም ይቆጣጠራሉ። በቫይታሚን ኬ እናም በካልሲየምም የበለጸጉ ናቸው። ጠንካራ አጥንቶችን ይገነባሉ እናም የአጥንት መሳሳትንም ይከላከላሉ። ለጠንካራ አጥንቶች ለተሻለ የጡንቻ ተግባርና ለተሻለ የደም ዝውውር ስፒናችና ቅጠላማ አትክልቶች በጣም ጠቃሚ ናቸው። ሶስተኛ ለውዝ ነው። እንደ አልመንድ፣ ዋልነትና ሌሎችም የለውዝ አይነቶች። ለውዝ በጤናማ ቅባቶች፣ በፕሮቲን፣ በፋይበርና በማዕድናት የበለጸገ ነው። በኦሜጋ 3 ፋቲ አሲድ የበለጸገ ነው። በተለይ ዋልነት። ይህ ደግሞ ልብን ከጉዳት ይከላከላል። መጥፎ ኮሌስትሮልን ወይም ደግሞ ኤልዲኤልንም ይቀንሳል። የአእምሮ ተግባርንም ይጨምራል። የክብደት ቁጥጥርን ይረዳል። የመጥገብ ስሜትንም ያበረታታል። አራተኛ እርድ ነው። በእርድ ውስጥ እንግዲህ ኩርኩሚን የተባለ ኃይለኛ አንቲ ኢንፍላማቶሪ ውህድ ይኖራል። ስር የሰደደ ብግነትና የመገጣጠሚያ ህመምን ይቀንሳል። የአንጎል ተግባርን ያሻሽላል እናም የአእምሮ መዛባት በሽታዎች ስጋትንም ይቀንሳል። የደም ስር ተግባርን በማሻሻል የልብ ጤናንም ይደግፋል። ጠንካራ የአንቲ ኦክሲዳንት ውጤቶችም አሉት። አምስተኛ ሳልመን ነው። ፋቲ ፊሽ የምንለው ሳልመን በኦሜጋ 3 ፋቲ አሲድ፣ ከፍተኛ ጥራት ባለው ፕሮቲን፣ በቢ ቫይታሚኖች እና በሴሊኒየም የበለጸግ ነው። ትራይግሊሰራይድን በመቀነስ የልብ ጤናንም ያሻሽላል። የአእምሮ ተግባርን እናም ስሜትንም ይደግፋል። በሰውነት ውስጥ ያለውን ብግነት ወይም ደግሞ ኢንፍላሜሽንንም ይቀንሳል። አጥንቶችን እናም መገጣጠሚያዎችንም ያጠናክራል። ስድስተኛ የግሪክ እርጎ ነው ወይም ደግሞ ፕሮባዮቲክ ምግቦች ማለት ነው። ፕሮባዮቲክስ ፕሮቲን፣ ካልሲየም እና ቢ ቫይታሚኖችንም ይዟል። ጤናማ የአንጀት ማይክሮባዮምንም ያበረታታል። የምግብ መፈጨትን እናም ንጥረ ነገር መምጠጥንም ያፋጥናል። አጥንቶችን እናም ጥርሶችንም ያጠናክራል። በአንጀት ጤና በኩል በሽታ የመከላከል አቅምንም ይደግፋል። ሰባተኛ ደግሞ አቮካዶ ነው። አቮካዶ በጤናማ ሞኖ አንሳቹሬትድ ቅባቶች፣ በፖታሲየም፣ በፋይበር እና በቫይታሚን ሲ፣ በቫይታሚን ኢ፣ በቫይታሚን ኬ፣ በቫይታሚን ቢ6ም የበለጸገ ነው። ጥሩ ኮሌስትሮልን ኤችዲኤልን በመጨመር የልብ ጤናንም ይደግፋል። የቆዳ እናም የፀጉር ጤናንም ያሻሽላል። የክብደት ቁጥጥርንም ይረዳል። የመጥገብ ስሜትን ይሰጣል ማለት ነው። ብግነትን ይቀንሳል እናም የአይን ጤናንም ይደግፋል። ስምንተኛ ነጭ ሽንኩርት ነው። ነጭ ሽንኩርት እንደ አሊሲን ያሉ የሕክምና ባህሪያት ያላቸው የሰልፈር ውህዶችን ይዟል። በሽታ የመከላከል አቅምን ያጠናክራል እናም ኢንፌክሽኖችንም ይዋጋል። የደም ግፊትን እና ኮሌስትሮልንም ይቀንሳል። የደም ዝውውርንም ያሻሽላል። ተፈጥሯዊ የብግነትናም የአንቲ ኦክሲዳንት ተከላካይ ሆኖም ያገለግላል። ዘጠነኛ አረንጓዴ ሻይ ነው። አረንጓዴ ሻይ በካቴኪኖች በተለይ በኢጂሲጂ በአንቲ ኦክሲዳንቶች እና በአሚኖ አሲዶች የበለጸገ ነው። ሜታቦሊዝምን ይጨምራልና ክብደት መቀነስንም ይደግፋል። የአንጎል ተግባርን ይከላከላል እናም የአእምሮ መዳከም ስጋትንም ይቀንሳል። ኮሌስትሮልን በመቀነስ የልብ ጤናን ያሻሽላል። የጉበት መርዛማነትንም ያስወግዳል። አስረኛ ደግሞ ኪንዋ ነው። ኪንዋ ከግሉተን ነፃ የሆነ ሁሉንም 9ኙንም አስፈላጊ አሚኖ አሲዶችን የያዘ እንዲሁም ፋይበር፣ ብረት፣ ማግኒዥየም እና አንቲ ኦክሲዳንቶች ያለው የእጽዋት ፕሮቲን ነው። ለጡንቻ ግንባታ እናም መጠገን በጣም ጥሩ ነው። የደም ስኳርን ያረጋጋል። ዝቅተኛ ግላይሲሚክ ኢንዴክስም አለው። በፋይበር አማካኝነት የምግብ መፈጨትንም ይደግፋል። ለኃይል እናም ለሜታቦሊዝምም ይረዳል። ስለዚህ እነዚህን 10 ምግቦችን በአመጋገባችሁ ውስጥ ብታካትቱ ጤናችንን ከብዙ በሽታዎችና ጉዳት የሚከላከሉ ምርጥ ምግቦች ናቸው። በአጠቃላይ ለአእምሮ እናም ለትውስታ ብሉቤሪ፣ ለውዝ፣ ሳልመንና አረንጓዴ ሻይ
በጣም ምርጥ ምግብና መጠጦች ናቸው። ለልብና ለደም ዝውውር ተግባር ደግሞ እንደ ሳልመን፣ ነጭ ሽንኩርት፣ አቮካዶና ስፒናች በጣም ጠቃሚ ናቸው። ለሆድ ድርቀት እናም ለበሽታ መከላከል ስርዓት የግሪክ እርጎ ወይም ደግሞ ማንኛውም ሃይፋት ያልሆነ እርጎ፣ ነጭ ሽንኩርት፣ ስፒናች እና ኪንዋ በጣም ጠቃሚ ናቸው። ለእርጅና እናም ለብግነት ወይም ለኢንፍላሜሽን መከላከያ እርድ፣ ብሉቤሪ፣ አረንጓዴ ሻይ እናም አቮካዶ በጣም ተመራጭ ናቸው ማለት ነው። ስለዚህ እነዚህን ምግቦችን ምንጊዜም ቢሆን በአመጋገባችሁ ውስጥ ብታካትቱ በጣም ጤናማ ናቸው። ጤናችንን የሚለውጡ 10 ምርጥ ሱፐር የሆኑ ምግቦች ናቸው ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ እላለሁ። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።